ባህሪያችን ሁላችንም የተለያየ ነው። ገባሽ? ስናወራ ግን እዛ ጋር ስናወራ ጥንቃቄ አድርገን ማውራት አለብን። የምንናገረው ቃላትን በጥንቃቄ ነው መሆን ያለበት። አሁን መርካቶ ይሄ ነገር ስታደርግ መቼም አይወጣብኝም ብላ አስባለች ብዬ አልልም። ለመሰለሽ የተናገረችው ቃላቱን ጥሩ አይደለም፣ የተጠቀመችው ቃላት ጥሩ አይደለም። ጥሩ ቃል ተናዳም ሊሆን ይችላል፣ በስሜታዊ ሆና ሊሆን ይችላል። ግን እንደዚህ አይነት ቃላት መጠቀም የለባትም። ለብሩኬም ሆኖ እንደዚህ አይነት መንካት የለባትም። ሀይሚዬም ሆና እንደዚህ አይነት መንካት የለባትም። ሀሰን ከፈለገች ትርገጠው፣ አይመለከተንም እኮ ስለ ሀሰን አይመለከተንም። እኛ የሚመለከተን የልጆቻችንና ልጆቻችን ብቻ ነው። የተናገረችው ቃል ያማል። የሀይሚ እህቶችን ቢናገሩ እውነታቸው ነው። ስልሽ ተናዶ ቢናገሩም ስሜታዊ ቢሆኑ እውነት ነገር ስለሆነ ነው። ይሄ ስታወራ መቼም የሆነ ሰው ሳይነካካት እሷን ዝም ብላ በራሷ ተነስታ አታወራም። እዛ ጋር ከሷ ጋር የሚያወራ ሰው ሚሚዬ ያንን ነው ያልኩሽ እኮ ይሄን ነገር ልጅቷ ስትናገር አሁን እኮ አረውዬ አናት እኮ ደግሞ የሚገርምሽ ነገር ቤቴ ሲከፈት ይሄድላታል። መርካቶ አሁንም ታዳምጠናለች። የሰማችን የምንናገረው ለእያንዳንዱ ታዳምጫለሽ። ብዙ ጊዜ ትያለሽ ቤትሽ ስትከፍቹ ይመጣልኛል ትያለሽ፣ ትሰሚዋለሽ። እኛ የምንናገረው ለክፋት አይደለም። ማንነትሽን አውጪ፣ ስምሽን አጥሪ ነው የምንልሽ። እዚህ ጋር ማንንም አትፍሪ። ማንንም አያስተዳድርሽም ከእግዚአብሔር በስተቀር ከጉልበታሽ በስተቀር ማንም አያስተዳድርሽም። እዚህ ጋር የመጣሽው እግዚአብሔር እኮ ነው። እኔ ከስራ የሚፈነቅላት የለም፣ ከቲክቶክ የሚያባራት የለም። የምትፈራው ነገር የለም። ህፃን ልጅ አይደለችም። አዎ ሰው አትፍሪ። እሷን እንደዚህ ያጋለጧት እከሌ ጓደኛዬ ነው፣ ሚሚ ጓደኛዬ ናት፣ ጓደኛዬ ናት። የለም ታጋልጣት። አረቡዬ አንዴ መርካቶ ትሰሚናለሽ። የእኛ ቤት ይመጣልሻል፣ ታዳምጫለሽ። እውነት ካለሽ አንቺ እውነተኛ ከሆንሽ ሀይሚ ያነካው የምትይ ከሆነ በምን ምክንያት እንደተናገርሽ ከአንቺ ጋር ማን ተናግሮሽ ማን ነካክቶሽ እንደተናገርሽ ነይና እውነቱን አውጭ። እዛ ጋር ከአንቺ የነበሩትን አንቺን አሳልፈው እንደሰጡ አንቺም አሳልፈሽ ስጪ። ማንም አያስተዳድርሽም። እግዚአብሔር ነው የምልሽ። በእግዚአብሔር ነው የምታድሪ። እግዚአብሔር ነው የሚያስተዳድርሽ። ሚሚ አታስተዳድርሽም። አንድ አካባቢ ልጆችን ብንሆን እኔ አይደለሁም ማስተዳድርሽ። ጉልበትሽና ፈጣሪ ነው የሚያሳድር። በእኔ ምንም ማድረግልሽ ነገር የለም። ምናልባት ሀገር ላይ ሆኖ በታመሙሽ ወይ ከታመምኩኝ ልጠይቂኝ ትችያለሽ። እዚህ ጋር ግን ስግደት ላይ አንድ አካባቢ አይደለም። ሮጠሽ አደርሽልኝ መሩጫ አልደርስልሽም። የብሩክ የእውነት ፍቅር ካለሽ የሀይሚዬ የእውነት ፍቅር የእውነት የምትወጫቸው የምታለቅሽ የእውነት ከልብሽ ከሆነ እውነቱን አውጪ። አጋፍጣለሁ ብለሽ በጉራ አይደለም ተደብቀሽ አይደለም። አንቺ ብዙ ነገር ትናገራለሽ፣ ግን ያ ነገር ሳታደርጊው በውስጥ ነው አለፈ አይደል? ገብተን ከላይ እንያቸው አትዩ እንግዲህ ማለት አልችልም። የሀይሚ ጋር ሄዳችሁ የቡራ ጋር ሄዳችሁ የሁለቱም ጋር ሄዳችሁ ገብታችሁ አስተያየት አትስጡ። ካልተናገራችሁ አፋችሁን ይበላችኋል እንዴ? ሲል እሱ የተዘቀዘቀበት ሂዳችሁ አሁን ለምሳሌ ቡራ ተዘግዝቆ እንደው አለይ ስራሽን ይስጥሽ እንኳን ብላችሁ ኮመንት አትስጡ። በቃ እናንተን አይወክልም። ሂዳችሁ ኮመንት ትሰጣላችሁ። ቅመማ የተዘቀዘቀችበት ቦታ ቡራ የተዘቀዘቀበት ቦታ ኮመንት ትሰጣላችሁ። የእናንተ የልጆቹን ፕሮፋይል ይዛችሁ ማለት ነው። ትዘግዝቃት ሀይሚን ዘግዝቀሻት ራስሽን ነው የምታዋርጂው እንጂ ቅመማ ጋር መድረስ አትችይም። አንቺ 5 እና 6 ዓመት ሽንት ቤት እያጠብን 5 እና 6 ዓመት ያልተለወጥነው እንቺ ህፃን ልጅ በ2 ዓመት ተለውጣ በልጣናለች። ከእሷ መማር እንጂ የምንችለው በእሷ መቅናት አንችልም። ስለዚህ ራሷን ነው ማጋለጥ ያለባት። እንዳጋለጧት ታጋልጣችሁ። ይሄ ነው በቃ እንጂ ይቅርታ ስላለች አይደለም። ይቅርታ ብትል ምንም ጥቅም የለውም። የሚቀርባት ገስት ነው እንጂ የልጆቹን ቪዲዮ የልጆቹን ቲክቶክ ላይ ሲመጡ ሊቭ ላይ ሲመጡ ዩቲዩብ ላይ ሲመጡ ወንድ የሆነች ትከለክላታለች። መከልከላትም ለምን ስልኩ የራሷ ነው እና ይቅርታ ስለተባለ አይደለም። ባዶ ሜዳ ላይ ከምናወራ በቃ ልጅቷን አምጧትና በቃ ልጆቹ እኔ የሆነ ነገር በተፈጠረ ሰዓት ለምንድን ነው የእኛ ቤትና የእኔ ልጆች የሚደርጉ ነው ያሳቢ? ምን አድርገን ነው? ምን ስለምታደርጉ ነው የሚሚ ልጆች የሚሚ ቤት ተብሎ የሚጠራው? ምን እናድርግኛ? ለምንድን ነው የእኛ ቤት ስም የሚጠራው? ተሳደቡ ነው ወይ ምንድን ነው? እኔ ያልገባ እኔ አልዞርም አላይም አልሰማም እኮ
ግን እቤቴም ሆኜ ይመጣል። ለምንድን ነው የሚዬ ልጅቷ በተናገረችው የሚሚ ቤት ልጅ ናት ተብሎ ነው የመጣው? የሚሚ ልጅ ካወጣች እኮ 1 አመት ሆነ። በእርግጥ አንድ ሀገር ልጆች ነን፣ አካባቢ ልጆች ነን። እሺ ነቡ እኔ ልንገራት ሚሚዬ እኔ ልንገራት ነቡ ጠዋት ወሎዮ ቤት ተከፍቶ ኦብሴ ሄደች። ኦብሴ ሄዳ መርካቶ እኛ ቤት ሲከፈት ትመጫለሽ አለችው። ኦብሴ ማለት ነው። እሺ እመጣለሁ አለች። ከዛ ደግሞ ለኦብሴ ማዛ ጥያቄው ጠየቀች። ትላንትና የመርካቶ ቦይስ ወጥቶ መርካቶ ሀይሚዬን እንደዛ ስትል እናንተ ቤት ለምን አላወራችሁም ነው የተባለው። ለምን አላወራችሁም? እሺ ቆይ ልጨርሳ። ለምን አላወራችሁም አለች። ከዛ ደግሞ ኦብሴ እኔ አልነበርኩም፣ እኔ አልሰማውም፣ ግን አሁን በሰማው ጊዜ ትመጫለሽ፣ እጠይቃለሁ፣ ጥያቄውን ትመልሻለሽ አለች ኦብሴ ማለት ነው። ከዛ እሺ ብለው ደግሞ ሌሎቹ አለች ዱንያ ጠፊ አለች እና ኦብሴ ብለ ጠይቃ ኦብሴ መርካቶን እናንተ ቤት ስታመጧት እንቅጩን ጠይቋት፣ መደባበስ ምናምን ማለባበስ አያስፈልግም። ስለዚህ እኛ የምንጠይቀውን ጥያቄ እናንተም ጠይቁ አለችው ዱንያ ጠፊ። ልክ ናት። እሺ አለችው ኦብሴ። እሺ ብላ ተቀበለች። ከዛም በኋላ ቀጥለው ደግሞ ሌሎቹ ለኦብሴ አልተጠየቀም። ይሄ ጨረቃ ስትሄድ ደግሞ ጨረቃ ኦብሴ ከወጣች በኋላ ደግሞ ምን ይላሉ? ሚሚ ቤት የሀይሚዬ እህቶች ሲሄዱ ብሎክ እንደረጋለን። ምን አጥፍተን ነው እያሉት እያወሩ፣ ከዛ ደግሞ መጥፎ ነገር የሰራችሁት ብሎክ ትደረጋላችሁ፣ ጥሩ ነገር የሰራችሁት ብሎክ አትደረጉም ተብሎ መልስ ተሰጣ ማለት ነው። ገስ ላይ የእሷን ፕሮፋይል አድርገው ገስ ላይ የገቡ ልጆች አሉ አይደለን? አዎ መልስ ይሄ ነው እንጂ እኛ ቤት ስሚ ሚሚ እኛ ቤት እኮ በመጥፎ የጠራ የለም። ብሎክ ለምን እንደረጋለን ነው። ስለዚህ ደግሞ ብሎክ ስሚ ብሎክ የምትደረጉት መጥፎ ነገር ቤታችሁን አይተን ነው። መጥፎ ነገር ስታረጉ ወይ በብሩኬ ወይም በብሩኬ ማለት ነው የሆነ ነገር ታች ላይ የሆነ ኮመንት ስጽፉ ነው ብሎክ የምትደረጉት ተብሎ መልስ ተሰጥቷል። አልቋል ይሄ ነገር። እኛ ቤት በመጥፎ አይደለም የተጠራው። መልስ ተሰጥቶላታል። አሁን ብዙ ጊዜ ረቡ እየነግራቸዋለሁ። ሰው ቤት ማልሄደው ይሄ ጥያቄ ስለሚቀርብልኝ ያስጠላኛል። ሰው ቤት መሄድ አልፈልግም። ባለፈ ብዙ ልጆች እኛ ቤት ብሎክ ተደርጎ ነበር። ጥሩ ልጆች እኛ ሳናቅ የምንፈልጋቸው ልጆች ብዙ ልጆች ብሎክ ተደርጎ ነበር። እኛ ራሳችን ተነጋግረንበት እነዛ ልጆች ረውያ አለሽ ከአንድ ልጅ በስተቀር ሁሉንም ብሎክ ፈተና። ያቺ ልጅ ደግሞ ማንፈታት ሀይሚዬን በጣም ስለምትጠላት ታውቁታላችሁ። ይሄ ከላይ ብዬ አልናገራችሁ። ሀይሚ ስለምትጠላት የብሩኬ አፍቃሪ ስለሆነች እሷ ልጅ መቼም አትፈታም፣ አልፈታትም። ያኔ ቤት አንድ ልጅ ብቻ ናትኛ ብሎክ ያላነሳልላት ማለት ነው። እንዳለ ብሎክ እዛኔ ብሎክ ብዙ ወደሪትነት የነበራቸው ልጆች እኛን የምንፈልጋቸው ልጆች አብዛኛው ልጆች የእኛ ቤት ጥሩ የሆኑ ኮሜንትም በምንም የሚገቡ ልጆች ብሎክ ተደርጎ ነበር። ግን እኛ ውስጥ ገብተን ካጣራን በኋላ የምንፈልጋቸው ልጆች ብዙ ስለነበሩ አለጥፋታቸውን ብሎክ ስለተደረጉ አንስተናል። አሁን የሀይሚዬ ፎቶ የሚያረጉታል። የሀይሚዬ ኦሪጂናል እህቶቹ አይደሉም። አስመስሎ ለፎሎ ልቃሚ የሚያደርጉት ፎሎዋቸው 100 ወይም 200 ያላቸው የሀይሚ ፕሮፋይል አድርጎ እዚህ ጋር መጥቶ ብሩኬ የሚሰድዋሉ። እነዛ ልጆች ደግሞ ብሎክ እናደርጋቸዋለን። እንደዛም ሆኖ ደግሞ የብሩክዬ ኦሪጂናል እህቶቹ የሚሉት ሳይሆኑ አስመሳዮቹ አሉ። የብሩኬ ፎቶ ያደርጉ እዚህ ጋር ይመጡና ሀይሚን አትወዷትም ወይ ብሩኬን አትወዱትም ብሎ የሚሳደቡትን ቤታቸው እያያሉ ሞዴሬትነት ያላቸው ልጆች ብሎክ ያደርጋሉ። እነሱ ደግሞ እንደዛ አይነቶቹ መቼም አንፈታቸውን። አሁን የምናደርጋቸው ልጆች ማለት ነው። በፊት የነበሩ ፈተናል። አሁን የምናደርጋቸው ልጆች መቼም አንፈታም። አይተን ነው ብሎክ ልጆቹ ሞዴሬትነት ያላቸው ዝም ብሎ አይደለም ብሎክ የሚያደርጉት። ቤታቸው አይተው ፈትሾ ነው ብሎክ የሚያደርጓቸው። እነሱ ደግሞ አናነሳም። እኛ የሀይሚ እህቶቹን አንነካም። ለምን ልጅ ሰኒ ባለች ሰዓት እኛን ጋር ትመጣለች። እኔም ሲመቸኝ እሷ ጋር ሄድ ነበር አሉ። ጨዋጫ የሀይሚ እህቶች አሉ። እግዚአብሔርን ኦሪጂናሎቹ ከመጀመሪያ ጀምሮ የነበሩትን አሉ። የብሩክዬም ደግሞ የመጀመሪያ ጀምሮ ብሩኬን የሚወዱት ሀይሚም የወደደው የሚወዱለት አሉ። እኛ
እኛ እነሱን አንነካም፣ እናከብራቸዋለን እንጂ አንድ ቀንም ብሎክ አድርገናቸው ማናቅም። ዛሬም ነገም ቢሆን ብሎክ አናደርጋቸውም። እኛም እንወዳቸዋለን። ግን አስመሳይ አሉ፣ በብሩክዬ ፎቶ የሚጠቀሙ በሀይሚዬ ፎቶ የሚጠቀሙ ሀይሚን ሳይወዷት አስመሳዮቹ ያሉ ስለሆነ እነሱ አዎ ብሎክ እናደርጋለን። ዛሬም ነገ በኮሜንት መጥተው የሚሳደቡትን ብሎክ እናደርጋለን። የብሩኬ ፎቶ ያረጋ ወይ ያረገች መጣ ሀይሚ ስትሰድባት ብሎክ እናደርጋታለን። የወንድሜ ፎቶ አረገችው ይሄ ሀይሚን ስትነካት ዝም አላት። ወይ ሀይሚዬ ፎቶ ያረገች ብሩኬ መጣ ስትሰድብ ብሎክ እናደርጋታለን። ኦሪጂናሎቹ አይደላችሁም፣ እነዚህ አስመሳዮች ናቸው። ወይ አንድ ወር 2 ወር ቲክታክ የከፈቱ ናቸው። በእነሱ ፎሎ የሚለቅሙ ማለት ነው። አንዳንዴ አስቡ እንጂ እኛ ዝም ብለን አይደለም ብሎክ የምናደርገው። ሲቀጥል ደግሞ መርካቶ ብትመጣ ምንም ምንሸፋፍነው ነገር የለም። እውነቱን ነው የምንነጋገረው። ለምን እንሸፍናለን? ያለው እውነቱን ታወጣታለች መርካቶ። እኔ ቅድም ተናግሬ ያለው እኔ በብሩኬና በሃይሚዬ ማንንም ቢመጣብኝ አልመለስም። ማንም ቢመጣ እግዚአብሔርንን ማንም ቢመጣ አልመለስም። አይደለም የአካባቢ ልጅ ቅና ነግሬያቸው በእናቴ ልጆችም በብሩኬና በሃይሚዬ አልደራደርም። ከወንድሞቼም እኩል ሲሆኑ ማለት ነው። ሃይሚዬ ደግሞ በጣም የምወዳት የወንድሜ ሚስት ናት። ማታቁት ካላችሁ የሚሚ ልጆች ብዙ ጊዜ ሃይሚን አይወዱ አትበሉ። ሃይሚ ከብሩኬ በላይ ነው የምወዳት ታውቃለች ራሷ። እናንተ ሳታውቁ ለፍርድ አትቸኩሉ። የኛ ቤት ልጆች ደግሞ አንድ ቀን ብሩኬን ወዶ አያውቁም። ሁለቱም እኩል ነው የሚያዩዋቸው። ብሩኬና ሃይሚዬ አንዱን ወዶ አንዱ መጥላት ስለማይችሉ ማለት ነው። ብሩኬ ከወደዱ ሃይሚ ከወደዷት ምንም ብሩኬ ወደዱ የሚወደው ካልወደዱላት። እኛ ቤት ደግሞ አናስተናግድም። ይሄ እያወቃችሁ ለምንድን ነው የሚሚ ልጆች እያላችሁ የምትናገሩት? በእግዚአብሔር እንደዚህ ብላችሁ አትናገሩ። እኔ በውስጥ ስለሚላክልኝ ነው። እኔ መናገር ስለማልፈልግ ነው። እዚህ ጋር በተናገርኩን ቁጥር እዛ ጋር ይለጠፋል። ቤተሰብ ስለሚቆጣኝ ነው። እና እዚህ ጋር ተከባብረን እንደ እህት ሆነን ተከባብረን ብንኖር ነው የሚሻለው። አንቺ የከሌ ትወጃለሽ ብዙ እኔ እዚህ ጋር ማውራት አልፈልግም። እግዚአብሔርን ብዙ ነገር ይመጣል፣ ግን ማውራት ስለማልፈልግ ነው። አንዳንዴ ተረጋጊ አንቺ። ምንድናት ብላችሁ መጀመሪያ አጣሩና ተናገሩ። እኔ ሃይሚ እንዴት እጠላታለሁ? ሃይሚ ከብሩክዬ በላይ ነው የምወዳት ታውቃለች። ሃይሚም ብሩክ የሚያውቃል። ግን እናንተ በማታውቁት ነገር ሰው ላይ ለመፍረድ አትቸኩሉ። እና ይሄን እላችኋለሁ። ሃይሚ ማናት መርካቶ ትምጣ እንጂ እኛ ቤት የሚሸፋፈል ነገር የለም። እውነቱን ተረጋጊ። አሁን እናት ተረጋጊ። ገስ ላይ ብትመጣ ራሱ ታች ነው የምናደርጋት። አምና ካልመጣች እውነቱን ልታወጣ ካልመጣች መምጣትም የለባትም። አንቀበላትም። እኛ የማይነካ ስለነካች ማለት ነው። እሷ እዋህ ስለሆነች ምናልባት ነካክቷት ያልሆነ ነገር ተናግሯት ይሆናል። ይህን ያደረገችው ልጅቷ ብዙ ብሶት ያለባት ልጅ ናት። ብዙ ችግር ያለባት ልጅ ናት። አብዛኛዎቹ እናውቃለን። አብዛኛው ልጆቹ የእሷ ችግር እናውቃለን። እዚህ ጋር የኔን ብዬ ማውራት አልፈልግም። ብዙ ችግርም ብዙ ነገርም ያለባት ልጅ ናት። ይህ ስታደርግ ምናልባት ሞኝ እንዳሉት ነው የሚሆነው አይደል? እኔ ብርጦኛ አንድ ሰውን ወይ ሌላ እንደዚህ አድርጊ ብዬ እንደዚህ እናድርግ እኔና ሌላውን ብዙ ጊዜ እንነጋገራለን። አንዳንዴ ሃይሚ ሲነቋና የሚሳደብበት ቦታ ሄደን እንሳደበ እላታለሁ ለሌላ። እንደዛ ሆነ በሞኝነቷ ይሄ ነገር አወጣች። ብርጧ ደግሞ ቀዳቻት፣ አውጥታ አጋለጠቻት። እሷ የምሸፍንበት ምንም ምክንያት የላትም። የእውነት ግን የአዲስ አበባ ለዛም የ13 ቀበሌ ልጅ ነሽ አትመስኝም። የ13 ቀበሌ እኮ ዱርዬ ሰፈር እኮ የነቁ ናቸው። ንቁ እኮ ናቸው። ምን ሆነሽ ነው እንደዚህ ጅል ያናግርሻል? ለነገሩ እኮ እሷ ብላለች ቅድም ያለችውን ቅድም ምን ብላለች መሰለሽ? እዛ እኔን ተናገረች ብለው ያወጣችዋ ልጅ አለች። እሷ ደግሞ ዋናዋ ዘግዛቂ ትሆናለች አለች። ይህንን አሁን እኮ እሺ ከሆነ አውጪ ነይና ነው እኛ እንፋታሻለን። ጨሩ ጥያቄ አለኝ። ዋናዋ ዘግዛቂ ከሆነች ከእሷ ጋር እብረት ለምን አደረገች? ትሆናለች ነው እኮ ያለች። በዚህ ነው እኮ ይኸውልሽ ልነግርሽ ነው። ይኸውልሽ ጨርዬ ማሰብ ያለብሽ እሷ የተናገረችው ንግግር እኔ መጥፎ ነገር የምናገር ከሆነ ከእናንተ ጋር ማህበር ለምን እፈጥራለሁ? ከእናንተ ጋር ግንኙነት ለምን እፈጥራለሁ? እነዚህ ልጆች ይኸውልሽ አሁን እሷ ይሄንን ስትናገር ሌላ ንጹህ ሰውንም ነው እየነካች ያለችው ማለት ነው። ገብቶሻል? እኔ ባለጌ ከሆንኩ እናንተ ጋር መግባትም ማውራትም የለብኝም፣ መውጣት ነበረብኝ። ናኒን ስለምጠረጥራት እሷ ናት ብዬ አይደለም ማሰብ ያለብኝ። እዛ ግሩፕ ላይ አሁን ለምሳሌ ማለት ነው ይሄ ነገር ወጥቷል አይደል? ግሩፕ ላይ ለምሳሌ 30 ሰው ይኖራል።
10 ሰውም ይኑር 20 ሰው ይኑር ይሄን ነገር ለከሊት የላክሽው ማነሽ? እዚህ ጋር እንነጋገር። ገባሽ? እኔ አላልኩም ሲሉ እውነቱ እንዲወጣ ልክ ወሎ እንዳለች አሁን ሀሳቧ የወሎ እኔም ደግፈዋለሁ። ወጥተው ገስት ላይ እያንዳንዳቸው ይሄን ነገር እኔ አሁን ለምሳሌ ለሚሜ ላኩት እኔ ከሆንኩኝ ወጥቼ ወላሂ ወረበን ካባ እኔ አላልኩም ብዬ ይሄን ቃል ብናገር ሚሚ እንዴት ትምያለሽ? እንዴት የአላህን ስም ታነሻለሽ? አንቺ አይደለሽ እንዴ ላክሽብኝ ብላ ሚሚ ታጋልጠኛለች። ምሳሌ ነው የምነግርሽ። አንድ ሚሚዬ ታገሽ። ስለዚህ እኔ በውሸት ስምል ሚሚ አሀ ነቢያት ያመጣሽው ወሬውን እኮ ራስሽ ነሽ ብላ ራሷ ስክሪንሻት አድርጋ ራሷ ሚሚ ታጋልጠኛለች። እውነቱ እስከሚወጣ ግን ሚሚን የመጠየቅ መብት የለንም ማናችን። ማነው ሚሚ ላከልሽ? ማነው ሚሚ ላከልሽ ማለት አንችልም። ገባሽ? ስለዚህ አሁን ልጅቷ የከተማ የገጠር የምናምን ማለት ሳይሆን ህሊና የሚባላለን ሁላችንም ጭንቅላት አለን። አንድ ነገር ማስተዋል እንችላለን። እንናደድ ብዙ ነገር እንናገር፣ ከሷ የበለጠ እንናገር ይሆናል። ገብቶሻል? ግን ይሄንን ነገር ያመጣችው የተናገረችዋ ልጅ ያመጣችዋ ልጅን ማጋለጥ የምትችለው እሷና እሷ ብቻ ነው። ስሟን ማጥራት የምትችለው እሷና እሷ ብቻ ነው። ይቅርታ አይፈታው። ይቅርታ ቀላል ነው እኮ 3 ቃላት መጠቀም ይቅርታ ኖርማል ነው። ገብቶሻል? ማጋለጥ አለባት። ማጋለጥ አለባት። ይሄ ወሬ ነው ጨሩዬ። አንድ ነገር ማሰብ ያለብሽ ይሄ ወሬ ነው፣ ኖርማል ነገር ነው። ዛሬና ነገ ጮኸንበት ከነገ ወዲያ የሚረሳ ነገር ነው። ገባሽ? ከስሜታችን ከንዴታችን ስንወጣ ይረሳል። ቅመሟን ብዙ ነገር ያደረጉ ልጆች በይቅርታ መጥተው እናውቃለን። ስም መጥራት አይጠበቅብንም። ብዙ ነገር ያሏት እኔ ዛሬ ድረስ ይቅርታዋን አልተቀበልኩም። ዛሬ ከሊት ተለውጣ ስለመጣች አረሳውም። ቅመሟን ምን እንዳደረገች ምን እንደተናገረች እናውቃለን። መቼም ቢሆን ይቅርታ ልላትም ያችን ልጅ መቼም ተዘግዝቃ ይቅርታ ብትጠይቅ አላምንም። ለምን እዛን ሰዓት አንድ አይደለም 2 3 4 ብዙ ነገር ብላታለች ቅመምን። ገብቶሻል? ዛሬ ተለወጠችና ይቅርታ አለች ቢባል እኔ አልቀበላትም። እኔ ነኝ የምለው ነቢያት የምትለው የምትወስነው ነው የምነግርሽ። የሌላውን አላውቅም። የፈለገ ከሌ ተለውጣለች ተብሎ እዚህ ገስት ላይ እንኳን እኛ ገስት ላይ ያቺ ልጅ ብትመጣ እኔ እንጃ እኔ እዚህ ገስት ላይ የምቆይ አይመስለኝም። ለምን የተናገረችውን ቅመሟን ምን እንዳደረገች እንደሰደበቻት። ሁለተኛ እዚህ ቤት እኔ በእኔን ስነግርሽ ብሩኬን ብቻ የምትወዱ ቢሆን እዚህ ጋር እኔ እናንተ ጋር አልገኝም። ቅመሟን ስለምትወዷት ቅመሟን ስለምናከብራት ነው እዚህ ጋር የተሰበሰብነው። ገብቶሻል? እኔ ሁለቱንም እኩል ነው። ሁለቱንም እኔ እንጃ ነፍስዬ እስከሚወጣ ነው የምወዳቸው። ከመጀመሪያ ጀምሬ አብሬያቸው ስለመጣው ማለት ነው። የሆነ ቃላት እንኳን ተነጋግረው ተለያየን የሚባል ነገር መስማት አለ እንቅልፍ እንኳን አይወስደኝም። ገብቶሻል? ሁለተኛ ማንም አያስገድደኝም ብሩክን ብቻ ለመውደድ፣ ማንም አያስገድደኝም ሀይሚን ብቻ ለመውደድ። ነገር ግን ሀይሚን ከወደድኳት የወደደችውን ሰው መውደድ አለብኝ። ሁለተኛ ነገር ደግሞ ለስራ የሚምጡ እነዚህ ልጆች ለምንም የሚምጡ እነዚህ ልጆች ከወደድናቸው ለምንድን ነው ዝም ብለን አስተያየት መስጠት ያለብን? አሁን ቅመም ስታጠፋ ቅመምዬ ይሄ ነገር እንዲህ አይደለም። ይሄ አሁን ለምሳሌ ብዙ ጊዜ እንላታለን ቅመምዬ አንቺ ወንድ ሆነች ጀግና ነች፣ ከሱ ሻልት ያለች ስማርት ነች፣ ከጎኑ ሁኚ እንላታለን አይደል እንዴ? ሁሉ ጊዜ እሱንም ታገስ። ልክ ናት ሀይሚ ለምንድን ነው እንዲህ የምታደርገው ብለን ይሄ የወንድምና የእህት ምክር ነው። ቅመማ ለምንድን ነው እንደዚህ ያደረግሽው? ቡራ ለምንድን ነው ማለት አንችልም፣ መብት የለንም። ሁሉ የከፈቱት ሊሰሩበት ነው። እነዚህ ልጆች ሊተኙበት አይደለም የከፈቱት። ነገር ግን እሷ ስትሰራ እሱን ጀግና፣ እሱ ሲሰራ እሷን ጀግና ሳይሆን ባጠፉት ልክ መክረሽ ስለምትወጃቸው። አሁን እኛ ይሄንን ነገር አይደለም የምናወራው። ይሄ ብሎክ ተደረግን ለሚሉት ደግሞ እዚህ ጋራ መጥተው ሌላ ኮሜንት ስትጽፉ አሁንም ብሎክ ትደረጋላችሁ እንጂ ንጹህ እሷን ብቻ ቅመሟን ብቻ ነው የምንወደው። ግን አስተያየት ጥሩ አስተያየት መስጠት እንፈልጋለን የምትሉ ሰዎች አሁንም መግባት ትችላላችሁ። ሰድባቸው አይደለም። ብሩክን እወደዋለሁ